ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ምዕራፍ 3 ክፍል 1ን ዛሬ እንጀምራለን። መምህር መሐመድ ከማሜ ማትስ ዩቲዩብ። ምዕራፍ 3 ግማሽ እና ሩብ ይላል። ሲሶም አብረን እናያለን። ወደሱ ከመጀመሪያ በፊት ምዕራፍ 2ን ስንጀምር የጠየኳችሁ ጥያቄ ነበረ። እስኪ አሁን ምን ያክሎቻችሁ ትመልሳላችሁ የሚለውን አንዴ ምዕራፍ 2ን በምንጀምርበት ሰዓት የቅድመ ዕውቀታችሁን ለመለካት ምዕራፉ ሲጀምር ያሉ ዋና ዋና ሐሳቦችንና ዋና ዋና ቃላት የሚሉት እስከ 1000 ያሉ ቁጥሮችን መደመር ላይ ያለ አለኝታ መደመር እና ያለ ብድር መቀነስ የሚሉትን አሁን ምን ያክል ታስተውሳላችሁ? ያለ አለኝታ መደመር ባጭሩ መደመርና መቀነስን መደመር ስንል አንድ አለኝ ሳንል ወይም ደግሞ ያ መበደርን መቀነስ ላይ ደግሞ መበደር ሳይኖር አሁን ከቀድሞው ከመጀመሪያው ስንጀምር ከነበረው ሐሳባችሁ የተለየ ከሆነ ኦኬ። ይሄንን ካልኩ በኋላ ወደ በዚህ ርዕስ ውስጥ እነዚህ ስክሪን ላይ እንደምታያቸው ስናይ ቆይተናል። አሁን ወደ ምዕራፍ 3 ላይ ዋና ዋና ቃላት ግማሽ ሩብ ይላል። ሲሶ የሚልም ጨምሩበት። ሲሶ። እሺ፣ እነዚህ ቀላል ክፍሎች ናቸው። እዚህ የምትመለከቱት ይህ ዳቦ ምስል አለ። በዚህ በኩል ደግሞ የሱ የዳቦ ምስል ይሆንና ነገር ግን ለተከፍሎ ለሁለት ይህ እዚህ ጋር ያለ እንደዚህ ለሁለት ተከፈለና እዚህ ጋር መጣ። ይህ ምን ይባላል? ግማሽ። ጊዜ አንፈጅም እዚህ ላይ ደግሞ እንጀራ አለ። እንጀራዎቹ ተከፋፍለው የቱን ትፈልጋላችሁ ይላል። ሩብ ወይንስ ግማሽ ይላችኋል። ሩብ ማለት ምን ማለት ነው የሚለውንም በዚሁ እንድናይ ነው። ብርቱካኖች እዚህ ጋር ታያችኋል። ያው የተከፋፈሉ አሉ። ይህ ብርቱካን እዚህ ጋር የምታዩት ሙሉ ነው። ይህ ከላይ በኩል የምታዩት ደግሞ ግማሽ ነው። እዚች ጋር ያለችዋ ግን ብርቱካኗ እንደዚህ ሲሆን ግማሽ ነው። እንደገና እንደዚህ ስናደርገው ደግሞ ስንት ክፍልፋዮች ኖሩ? እዚህ ጋር አንድ ክፋይ 2 3 4 ይቺ እዚህ የምታዩት ፓርት እንግዲህ ይችኛዋ ፓርት እንደዚህ ከከፈልን በኋላ እዚች ጋር ያለችዋ ክፍል ይህ ምን ይባላል? ሩብ ይባላል። ፓፓያ ጋር እዚህ ጋር ግማሽ። እስካሁን ባየነው ባጭሩ አንድ ነገር ለሁለት ሲከፈል ግማሽ ይባላል፣ ወይንም 1/2። ለአራት ሲከፈል ሩብ ይባላል፣ 1/4። ወይንም ደግሞ ያው እዚህ ጋር ወረቀቶች አለ። አንድ ወረቀት ከያዛችሁ በኋላ ለሁለት ስታጥፉ ነው የሚላችሁ። ግማሽ የወረቀቱ እኩል ከከፈላችሁ በኋላ በሁለት ላይ የምታገኟቸው አንድ እዚህ ጋር የምታያቸው የተቀቡ አሉ። ቅቡና ያልተቀባው ግማሽ ናቸው። ኤኒዌይስ እዚህ በምስሉ የምትመለከቷቸው በሙሉ ግማሽ። እሺ፣ ወደዚህኛው ምስል ስንመጣ ይህም ግማሽ ሲሆን ይህ ነገር ግን ለስንት ተከፍሏል? አንድ ክፋይ እዚህ አለ፣ አንድ ክፋይ እዚህ አለ፣ አንድ ክፋይ እዚህ አለ። ለሶስት አንድ ነገር ለሶስት እኩል ሲከፈል ደግሞ እሱን ነው ሲሶ። ርዕሱ ላይ ያላካተተው ነገር ግማሽና ሩብ ነው ያለን። ነገር ግን እዚህ ጋር ሲሶ የሚል ነገር አለ። ሲሶ ማለት አንድ ነገር ለሶስት እኩል ስንከፍለው፣ ያው ምሳሌ ይሄን መመልከት ይችላል። እዚህ ጋር አንድ ክፍል አለ። እዚህ ጋር ሌላ ክፍል አለ። እዚህ ጋር ሌላ ክፍል አለ። አንዷን ስንወስዳት
ለምሳሌ እቺኛዋን ክፍል ወሰድናት ወይም ይሄኛው ሲሶ 1/3ኛ። አሁን በክፍልፋይ ስነግራችሁ 1/2ኛ ማለት ግማሽ ማለት ነው። አንድ ከላይ ያለችዋ ከተከፈለው መካከል ያነሳንለት መጠን ማለት ነው። 1/2ኛ ማለት አንድ ነገር ለሁለት ከታች ይሄ ከታች የሚያሳየን ከታች ያለው ቁጥር የሚያሳየን ያ ነገር ለስንት እንደተከፈለ። ምሳሌ ብርቱካን ያውና እንደዚህ ለሁለት ይሄ 2 ማለት ነገርየው ለሁለት ተከፍሏል ማለት ነው። እንደገና ይሄ ደግሞ ምን ይባላል? ከታች በኩል ስንት ቁጥር ነው የምናስቀምጠው? 3 ለ3 ነገርየው ብርቱካን ሊሆን ይችላል ለ3 ተከፍሏል። ከዛ ከላይ የምንጽፈው ቁጥር ደግሞ ያነሳንለት ክፍል ቆርሰን የወሰድንለት ክፍል አንዷ ነች። ሁለቱን ብናነሳ ከላይ 2/3ኛ ይሆናል። እንደገና ይሄ ብርቱካን ይሄው አሁን ከታች 4 ብለን እንጽፋለን። ለምን? ይህ ብርቱካን ለ4 እኩል ስለተከፈለ አንዷን እጅ ስንወስድ 1 ብለን እንጽፋለን። 1/4ኛ ይህን ይመስላሉ። እዚህ የምታዩት ለስንት እኩል ተከፍለዋል እናንተ እንድትሞሉ እየጠየቀ ነው። ይቺ ነገር ለሁለት ይቺ 2 እኩል ክፍሎች ስላላችሁ ይቺ ደግሞ 3 እኩል ክፍል ይቀጥል። ይህም 3 የዚህ ምስል ቀላል ስለሆነ እያፈጠንኩት ነው። አስተውሉ ይልና አንድ ሙሉ ነገር እኩል 2 ቦታ ከተከፈለ እያንዳንዱ ክፋይ ግማሽ ይባላል። ሁለተኛ አንድ ሙሉ ነገር እኩል 3 ቦታ ከተከፈለ እያንዳንዱ ክፋይ ሲሶ ይባላል። አንድ ልጨምርላችሁ እዚህ ጋር አንድ ሙሉ ነገር ስለምንነገረን ስለ ግማሽ ስለ ሲሶ አንድ ሙሉ ነገር ለ4 እኩል ከተከፈለ አንዱ ክፋይ ሩብ ይባላል። በቃ የፓፓያ ምስል ሙሉ የቱ ነው? ግማሽ የቱ ነው? ለመምራችሁ አሳዩ። ሙሉ ማለት ይህ በላይ በኩል የምታዩት ነው። ግማሽ ይች አንዷ ወይንም ደግሞ ይችኛዋ። መልመጃው አለን። በምሳሌው መሰረት ምስሉን በደብተራችሁ ከሳላችሁ በኋላ ግማሽ ክፍሎች በተለያዩ ቀለማት ቀቡ። ምሳሌ ሙሉ ነገር እዚህ ጋር አለ። ከዛ ለሁለት እኩል ከፈለና ከዛ በተለያየ ቀለም ቀብቶ አሳየን። ይሄ ምሳሌ ነው። አሁን እኛ ደግሞ እዚህ ጋር እንምጣና ይሄንን ሙሉ ራሱ አለ። ከዛ ለሁለት እንክፈለው። በመጀመሪያ እኩል ለሁለት ከፈል። አግድምም ሊሆን ይችላል ከፈለጋችሁ። ይሄን ትታችሁ ከፈለጋችሁ እንዲህ አግድምም እኩል ይሁን ብቻ መክፈል ትችላላችሁ። ከዛ የተለያየ ቀለም ቀቡ ነው ያለን። ይችን እናንተ በፓርከር ቀስ ብላችሁ ሙሉዋን የሆነ ያላችሁን ፓርከር አይነት መቀባት። ይችን ደግሞ ሙሉዋን ቀስ ብላችሁ መቀባት። በተመሳሳይ መልኩ ይችን 3 ጎን ታደርጉና ይችን አንድ ቀለም ይችኛዋን ደግሞ ሌላ ቀለም። በተመሳሳይ እዚህ ጋር እንምጣ። እንዲህ ቁልቁል ሊሆን ይችላል። እንደዚህ ልንከፍለው እንችላለን። ከፈለጋችሁ አግድም። ከዛ ይችን ክፍል በሆነ ቀለም እንቀባለን። ይችን ደግሞ በሌላ
እዚህም አሉ። ይቀጥላል። እሺ አሁን መቀባቱን ልተውና መክፈሉን ብቻ አሳይቻችሁ ልሄድ። እሺ ይሄንን ምስል አሁን እንዴት አድርጌ ለሁለት እኩል ልክፈል? እኩል እንዲህ ማድረግ እችላለሁ እንደ ስላሽ፣ ወይንም ደግሞ ይሄንን ትቼ እንዲህ አግድም፣ ወይንም ደግሞ እንዲህ፣ ወይንም ደግሞ እንዲህ። እሺ እቺን የልብ ምልክት እንደዚህ ለሁለት ከፍላለሁ። እቺን ደግሞ እንደዚህ አግድም ሊሆን ይችላል፣ ወይንም ደግሞ ይሄን ትቼ እዚህ። እሺ ይሄን ችኛዋን ደግሞ አግድም እንደዚህ፣ ይችን እንዲህ፣ ይችን ደግሞ እንዲህ። ጉድ። ከዚህ በፊት አንድ ሙሉ ነገር ሁለት እኩል ከተከፈለ እያንዳንዱ ክፋይ ግማሽ እንደሚባል ተማራችሁ። እሺ አሁን ደግሞ አንድ ሙሉ ነገር ለአራት እኩል ሲከፈል ያው ስላወራን ብዙ አንሄድም። እዚህ ጋር ይኸውላችሁ ብርቱካን ስለዚህ ሩብ ትባላለች። ስንት ሙሉ አለ? ስንት ግማሽ አለ? ስንት ሩብ አለ? ሙሉ አንድ አለን፣ ግማሽ አንድ አለን፣ ሩብ ሁለት አሉን። አበቃ። እሺ እዚህ ጋር ምንድነው እያንዳንዱን ሩብ በተለያየ ቀለም ቀቡ። ያው እዚህ ለአራት ከፈለና አንዷን አንድ ቀለም፣ አንዷን አንድ ቀለም፣ አንዷን አንድ ቀለም። እዚህ ያለውን ክብ እንግዲህ እንዲህ ለአራት እንከፍለውና እኩል እንከፍልና የተለያየ ቀለም መቀባት ነው። ይሄንንም እንዲህ እናደርግና ይሄንን ደግሞ እንዲህ መሃል ለመሃል ለአራት እኩል እንከፍላለን። የመጠን ግማሽ በዚህ ምስል ላይ እንደምትመለከቱ እንግዲህ አራት ነገሮች አሉ። ግማሹ ሁለት ይሆናል። ብርቱካኖቹን ደግሞ እንደምትመለከቷቸው ብርቱካን ነው ብቻ የሆነ ፍሬ አለ። 6 ናቸው። 3 እዚህ ጋር ደግሞ ከረሜላዎች አሉ። የመጀመሪያው 2 ናቸው። ግማሹ 1። እዚህ ያሉት ደግሞ ጠቅላላ 6 ናቸው። ግማሹ 3። ይሁን ስንከፍለው እኩል ፕሮብሌም መፍታት አንድ እንጀራ 2 ጊዜ በማጠፍ ብትቆርሱት ስንት ሩብ ታገኛላችሁ? አንድ እንጀራ 2 ጊዜ በማጠፍ ይህ እንጀራ ነው። አንዴ እንደዚህ አድርገን እናጥፈዋለን። አንዴ እንደዚህ እና 4 ሩቦች ይገኛሉ። 2 ልጆች 4 ከረሜላዎችን ለ2 እኩል ቢካፈሉ እያንዳንዳቸው ድርሻ ስንት ነው? 2 ልጆች ናቸው። 4 ከረሜላዎች እዚህ 1 ከረሜላ 2 3 4 ከረሜላዎች አሉት። 2 ልጆች አሉ። 1 ቁጥርና 2 ቁጥር የሚባሉ ልጆች አሉ። እሺ ለዚህ ይችን ሰጠነው፣ ለዚህ ደግሞ ይችን፣ ለዚህ ይችን፣ ለዚህ ይችን አበቁ። 1 ቁጥር 2 ከረሜላ፣ 2 ቁጥር ያው 2 ከረሜላ 2 ደረሳቸው ማለት አይደለም። 1 ሙሉ ዳቦ ግማሽና ከ1 ሙሉ ዳቦ ሩብ የትኛው ይበልጣል? 1 ሙሉ ዳቦ ግማሽ ይሄው 1 ሙሉ ዳቦ ልክ ይሄንኑ የሚያክል ማለት ነው። ይሄንኑ የሚያክል ልብ በሉ። ሩብ እንዲሆን ለ4 መከፈል አለበት። የትኛው ይበልጣል? ግማሽ ማለት አሁን ለእናንተ እንዲሰጣችሁ ቢደረግ
ይሄንን ዳቦ እኩል ዳቦዎች ናቸው ዳቦዎቹ በመጀመሪያ ብያለሁ። ይሄንን ቢሰጣችሁ ይሻላል ወይስ ይህ ቢሰጣችሁ ይሻላል? የተቀበል ሲባል ይሄን ትመርጣላችሁ እና የትኛው ይበልጣል? ግማሽ ይበልጣል። ከጓደኞቻችሁ ጋር ተወያዩ። ግማሽ ማለት አንድ ነገር ለሁለት ብቻ ሲከፈል ነው። ሩብ ማለት ደግሞ አንድ ነገር ለአራት ሲከፈል ማለት ስለሆነ የምዕራፉ ማጠቃለያ በክፍል 2 ይዤላችሁ ልምጣ። ለዛሬ እዚህ ላይ ይብቃኝ። መምህር መሐመድ ከማሜ ማትስ ዩቲዩብ። ወላጆችን እጅግ እናመሰግናለን። ተማሪዎች ጠንክራችሁ አንብቡ።